እውነትን በውሸት የሚለውጡ ኤኒ ታይም በተጠሩበት ሰዓት ሁሉ ባላወቁት ነገር አይኔን ግንባር አድርገው ሁሉ የሚመሰክሩ ንጹህ ሰዎች ላይ ምስክርነት የሚሰጡ ሰዎች ስማቸው ምናምንቴ ይባላል። አሁን ምናምንቴ ሰዎችን ጥሩ ሁለት ምስክር የከተማ ከበርቴዎች ይሰብሰቡ፣ የሀገር ሽማግሌዎች ይምጡ፣ ናቡቴን አስቀምጡትና እነዚህ ሁለት ምናምንቴ ሰዎች ይመስክሩበት። ምን ብለው? አሁን እየተፈለገ ያለው ተመልከቱ፣ ሴራ፣ የሰውየውን መሬት ለመንጠቅ የሰውየውን ቦታ ለመውሰድ የሰሩት ሴራ ነው። ይሄ ንጉሱን ሰድቧል። በተራ በተራ ቆመው መሰከሩ። ስደብን ያደረገው በምስክር በዳኛ ፊት መሰከሩበት። ሐሰተኛ ዳኞች ተቀምጠው፣ ሐሰተኛ ታዛቢ ከበርቴዎች ተቀምጠው፣ የከተማው ባለሀብቶች ተቀምጠው ንጹህ ሰው ላይ ተነስተው መሰከሩበት። ሽማግሌዎቹ አሉ፣ ከበርቴዎቹ አሉ፣ ምስኪኑ ናቡቴ አለ፣ እግዚአብሔርም አለ። እግዚአብሔር ሲያይ ሰው ሲፈልግ አንድ ሰው ብቻ ነው ለዚህ ሰው ሊሟገት የሚችል፣ እሱም ኤልያስ ይባላል። መጽሐፍ ያዕቆብ ሲነግረን ኤልያስ እንደኛ ሰው ነበረ። ምን ነበረ? ሰው ነው ኤልያስ። ከበርቴዎች የተስማሙበት፣ ምናምንቴዎች የመሰከሩበት፣ ሽማግሌዎች ቆሞ በታዛቢነት የሚያሳዝን ነው ሞት ይገባዋል እያሉ እንዲፈርዱ ያደረግ ዳኞች ሆነው የተሰየሙት ሞት በዚህ ንጹህ ሰው ላይ ሲፈርዱ እግዚአብሔር በዙፋኑ ሆኖ የሰው ያለ ሲል ኤልያስን አገኘ። ሌሎቹ ምንድን ነበሩ? ወገኖቼ እግዚአብሔር እንዳይከፋ ምን እናድርግ? እግዚአብሔር እንዳይከፋ ሰው ሁኑ። እግዚአብሔር እንዳይከፋ ከእውነት ጋር ቁሙ። ከብዙሃኑ ጋር አትቁ። ከእውነት ጋር ቁሙ። ከጽድቅ ጋር ቁሙ። ክብር ለኢየሱስ ይሁን። ይገርም እኮ የተደራጀ ኃይል ንጹህ ሰው ለመግደል ተንኮል ሰርተው ደብዳቤ ተነበው ጾም ጸሎት አውጀው መንፈሳዊ ልባስ ሰጥተውት መንፈሳዊ መልክ አለው። አይገርማችሁም? እንዳይጠረጠር ጾም ጸሎት አለው። በጸሎት ነው፣ ጾም ታውጆ ነው፣ በጾም ነው። የሆነ መንፈሳዊ ስርዓት ያለው ይመስላል። ማን ነው ይሄንን ሴራ የጎነጎነው? የዛ የክፉ ሰው ሚስት ክፋቷ ሰማይ የነካ ዙሪያዋን 400 ነቢያቶች ያሏት ሆዳምና ስግብግብ የጥንቋይ ልጅ የአንድ ምስኪን ሰው ደም ለማፍሰስ የሄደችበት ርቀት ወገኖቼ፣ የቱንም ያክል የንጹህ ሰው ደም ለማፍሰስ የሚኬድን ርቀት እግዚአብሔር ያየዋል። ሰው ሁኑ። እግዚአብሔር እንዳይከፋ ምን እናድርግ? ፓስተር ቸሬ ሰው ነው። እውነተኛ ፍርድ ይዘገይ ይሆናል፣ ግን ይመጣል። አሜን። እኔ ድሮ ይሄንን ቃል ሳነብ ይደብረኛል። ምን ዋጋ አለው? አሁን እዛ ጋር መጥተው ሐሰተኛ ሽማግሌዎች ቆመው ጾም አውጀው ደብዳቤውን እያነበቡ ምናምንቴ ሰዎች አስገብተው ሲያስመሰክሩ ለምንድን ነው ከች ያላለው እግዚአብሔር? ለምንድን ነው ምጥት ያላለው እግዚአብሔር? እነዛ ከበርቴዎች የከተማው ሀብታሞች ተሰብስበው በጣም ያሳዝናል። እንዴት ንጉስን ይሳደባል? መገደል አለበት አዎ ሲባል ለምን ከተፋ ይልም እግዚአብሔር? አልመጣም። በምስክር ፊት፣ በዛ ህዝብ ፊት፣ በሽማግሌዎች ፊት፣ በባለጠጎቹ ፊት ናቡቴ ላይ መስክረው በድንጋይ ወግረው ደሙን ሲያፈሱት አልመጣም። ሞተ ናቡቴ ገሎ እንዳለቀ ፕሮግራሙ እንደተበተነ የናቡቴን ደም ውሾቹ ልሰውት እንዳከተመ ጉባኤ ወደ የቤቱ ሲሄድ ሽማግሌዎችም ወደ ቤታቸው ከየት ነው የመጣችሁት ብለው ልጆቻቸው ሲጠይቋቸው ምን ይሉ ይሆን? የት ነበርክ ዳዲ ቢባል ሽማግሌው ከበርቴው ሀብታሙ ሰውዬ የት ነበረ? የቱላችሁ የተሰየማችሁ ነው ወደ ቤት የምትሄዱት?
ሽማግሌዎቹን አስቦ ወደ ቤት ሲሄዱ አባቢ የት ነበርክ? የት ነበረ? እግዚአብሔር ሲያይ የሚከፋበት ቦታ፣ ፍርድ እንደሌለ ባየ ጊዜ፣ እውነት አደባባይ ስትወድቅ እግዚአብሔር የሚያዝንበት ቦታ፣ ከበርቴው ሰውዬ ሀብታሙ አባት የት ቆይተህ ነው የመጣኸው? ልጆቹ ዳድዬ ከየት ነው የመጣ ሲሉት የት ነበረ? የት ነበረ? እግዚአብሔር የተከፋበት ጉባኤ ላይ ታድሞ ደም አፍሳሾችን ደግፎ ደም ከሚያፈሱ ጋር ቆሞ አጨብጭቦ ንጹህ ደም አስፈስሶ የምስኪኑን ርስት ነጥቀው ወደ የቤቶቻቸው ሲበተኑ ውለው ነው የመጡት። ሁሉም ወደ የቤቱ ሲሄድ እንትና አካብም ከቤት ወጥቶ ሂድ በል ውረስ ጨርሰሃል ያንተ ሆኗል ስትለው አካብ ብቅ ሲል ኤልያስ መጣ። ሰው መጣ። እስቲ ሰው መጣ በሉ። ሰው መጣ። አንድ ሰው መጣ። አንድ ሰው መጣ። ያ ሰው ለእግዚአብሔር ያደረ ሰው መጣ። በአመጽ መካከል አንድ ንጹህ ሰው መጣ። በርኩሰት መካከል አንድ ጻድቅ ሰው መጣ። አንድ ሰው መጣ። ሰው የሆነ ሰው መጣ። በራሱ በህይወቱ የጨከነ ሰው መጣ። ከእግዚአብሔር ጋር ለመጽናት ለመቆም ለመወሰን በህይወቱ ለመቁረጥ የጨከነ ሰው መጣ። እግዚአብሔርን ለመታዘዝ የወሰነ ሰው መጣ። እግዚአብሔር መጥቶ እንዴት እንዳዘነ ጉዳዩን አገላብጦ እስከነገበሩ የሚያቅ እግዚአብሔር መጥቶ ሹክ ያለው ኤልያስ መጣና ገድለ ወረስክ አለ። ቁጥር 17 የእግዚአብሔር ቃል ወደ ተስቢያዊ ወደ ኤልያስ እንዲህ ሲል መጣ። ተነስተ በሰማርያ የሚኖረውን የእስራኤልን ንጉሥ አካብን ተገናኝ ዘንድ ውረድ፣ እነሆ ይወርሰው ዘንድ በወረደበት በናቡቴ ወይን ቦታ ውስጥ አለ አሉ። ሂድ። የት ነው ያለው? የሟች መሬት ላይ ርስቱን እያየው ነው። አጥሩን የት ጋር እንደሚያደርገው፣ ጋርደኑን እንዴት እንደሚሰራው፣ ከግቢው ጋር እንዴት እንደሚቀላቅለው። ሰውየው ቤተ መንግስት ጎን ነው ጉዳዩ ያለው። ስለዚህ እንደዚህ ያየ እየጎበኘው ያለ ኤልያስ መጣ። የሚገርም ነው። ተገናኘው አለው። ይወርስ ዘንድ በወረደበት በናቡቴ ቦታ ውስጥ አለ አለው። አንተ እግዚአብሔር እንዲህ ይልሃል፣ ገለኸው ወረስከውን ብለህ ንገረው አለው። ገለህ ወረስከው፣ ገለህ ወሰድክበት በለው አለው። ማን ያለው? እግዚአብሔር። ማንንም የማይፈራ እግዚአብሔር፣ ኃያላንን የማይፈራ እግዚአብሔር፣ ባላባቶችን የማይፈራ እግዚአብሔር፣ ነገስታትን የማይፈራ እግዚአብሔር እንዴት እንደወሰድከው አውቃለሁ። ገለህ ነው የወረስከው አለው። ገለህ ወረስከው ብለህ ንገረው አለው። ደግሞም እግዚአብሔር እንዲህ ይልሃል፣ ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። አካብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እርሱም እንዲህ ብሎ መለሰለት፣ አግኝቻለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሽጠሃልና አለው። ሽጠሃልና፣ እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። አካብም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ፣ በሥራህም አስቆጥተኸኛልና እስራኤልንም አስተሃልና ቤትህ እንደ ናባጥ ልጅ እንደ ኢዮርባም ቤት እንደ አኪያም ልጅ እንደ ባአስ ቤት አደርገዋለሁ። አስብ። ሽምቅቅ እያለ ሰው ትናንትና ዲል እያደረገው የነበረው ሰውዬ ተሰውረዋል። ትናንትና ዲል እያደረገው የለመነው የነበረው ሰውዬ ደሙ ፈሷል። የሱ ቦታ እጁ ላይ ነው ያለው፣ ወስዶበታል። እዛ ቦታ ላይ እግዚአብሔር መጣ። ገለ ወረስከው፣ ገለ ወሰድከው አለው። እግዚአብሔር አገኘኸኝ አለው። ይፈራው ነበረ። በዘመናት መካከል የተለየ ሰው እንደሆነ ያውቃል። ለእግዚአብሔር ያደረ ሰው እንደሆነ ያውቃል። አገኘኸኝ ሲል አገኘውሃው፣ አግኝቻለሁ፣ አግኝቻለሁ። ራስህን ሽጠሃልና፣ ለክፋት ሽጠሃልና፣ ለአመጽ ሽጠሃልና አግኝቻለሁ። ደግሞ ጠራርግሃለሁ። አንተን አይደለም ዘር ማንዘርህን ጠርጋለሁ። የናቡቴ ደም ውሾች የላሱበት ቦታ
ያንተና የዘር የቤተሰብ ደማቸውን ውሾች ይልሱታል። ንጹህ ሰው ንጹህ ደም አፍስሰሃል። እግዚአብሔር እንዳይከፋ ምን እናርግ? ሰው ነው። አሜን አትሉ? ሰው ነው። ስለዚህ ምንድነው ፓስተር ቸሬ ብንነግር ዛሬ ምን እንስራ? እግዚአብሔር እንዳይከፋ። እግዚአብሔር የተከፋው የተደነቀው ደማቸው የሚፈሱ ሰዎች መሃል ገብቶ ደማቸውን ለምን ታፈሳላችሁ ብሎ የሚተናነቁ ሰዎች አጥቶ አይደለም። ፍርድ በዚህ ጉዳይ ፍርድን የሚያደርግ ሰው አሬ አይደረግም የሚል ሰው ይሄ ብቻ አይደለም። እንደው እንደዚህ አይደረግም ብለው የፈሩ ሰዎች እንኳን ቢሆኑ ትቷቸው እንደው የሚማልድ ሰው የንጹህ ሰው ደም ሲፈስ ለምን ይፈሳል ብለው የሚማልዱ ሰው እግዚአብሔር ሆይ እባክህ ጣልቃ ግባ፣ እግዚአብሔር ሆይ ተመልከተን፣ እርዳን። ድሃ ተበደለ፣ ምስኪን ወደቀ፣ ሰዎች እንደዚህ የሆኑ ፍርድ ተዛባ፣ ፍትህ ጠፋ። እባክህ እግዚአብሔር ሆይ ጣልቃ ግባ። ሰዎች እያለቀሱ ነው፣ ምስኪኖች እያለቀሱ ነው፣ ድሃ አደጎች እያለቀሱ ነው፣ ምስኪኖች እየተበደሉ ነው፣ ብቸኞች እየተነጠቁ ነው። በኃይልና በጉልበት ሰዎች ተደራጅተው፣ ባለጠጎች ተደራጅተው፣ ትልልቅ ሽማግሌዎች ተጠራርተው አደባባይ ላይ እውነትን ውሸት አድርገው በሐሰት ወንጅለው ምስኪኖች ይበደላሉ። እና እባክህ እግዚአብሔር ሆይ ብለው ጓዳቸው የሚማልዱ ሰዎች ሲያጣ እግዚአብሔር መናገር ባትችሉ ጸልዩ። ኤልያስ እንደኛ ሰው ነበር። ይሄ ክፉ መንግስት፣ እቺ ክፉ ሴት ሀገሩን ሲያመሱት ሰማይ ቆልፎባቸዋል እኮ ከእግዚአብሔር ጋር ተማክሮ። አንድ ሰው ይሰማው ነበር እግዚአብሔር። ለዚህ ነው እኮ ስለ ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ ጸለየ፣ እግዚአብሔር ሰማው ይለናል። ምን ማለት ፈልገ ነው ያዕቆብ? እናንተም ሰው ሁኑ እያለን ያለ ለምን? እግዚአብሔር እንዳይከፋ የሚያስፈልገው ሰው ነው። እግዚአብሔር እንዳይከፋ ፍርድ ቤት ሰው ያስፈልጋል። እውነት ውሸት ፍትህ የሚያስፈልግበት ቦታ ሰው ያስፈልጋል። ድሆች የሚያለቅሱበት ቦታ እውነተኛ ሰዎች ያስፈልጋሉ። በትንሽዬ ቁራሽ የሚመሰክሩ ምናምንቴ ሰዎች ሞልተዋል። አሁን በግፍ ሰዎችን ደም የሚያፈሱ፣ በግፍ ሰዎችን የሚጥሉ፣ በግፍ ሰዎችን ከጨዋታ የሚያወጡ፣ ከህይወት መስመር የሚያወጡ፣ ህይወታቸውን አደጋ ውስጥ የሚከቱ ምናምንቴ ሰዎች ሞልተዋል። እግዚአብሔር ሰው ይፈልጋል። ዛሬም ሰዎች ንብረታቸው ይነጠቃል፣ ህይወታቸው ይነጠቃል፣ አይዲያቸው ይነጠቃል፣ ስራቸው ይነጠቃል። በግፍ አላረጉት ምንም አይገናኝ። የተጻፈው ደብዳቤ አይገናኝም። ናቡቴ ርስት አልሰጥም ያለ፣ ርስት አይሸጥም፣ ርስት አይለወጥም። ርስት ከገንዘብ ይበልጣል። ርስት ውስጥ ሁሉም ነገር አለ። ርስት ውስጥ አይደንቲቲ አለ። ርስት ውስጥ ማንነት አለ። ርስት ውስጥ ክብር አለ። ርስት ውስጥ ሰው አለ። ርስት ውስጥ ታማኝነት አለ። ርስት ውስጥ ተሸጋጋሪ የሆነ ዘላቂ የሆነ ማንነት፣ እውነተኛ ማንነት አለ። በገንዘብ አይለወጥም። ርስት አይሸጥም። ስለ ርስት ይሞታል። እንደ ናቡቴ ሞት ርስት ኖ ከኔ ይውሰድልኛል አባቶቼን ርስት። ለምን? የሚቀጥል ስለሆነ። ዛሬም ሰዎች ራሳቸውን፣ ንግዳቸውን፣ ገንዘባቸውን፣ አይደንቲቲያቸውን፣ ክብራቸውን፣ ሰፈራቸውን፣ ስፍራቸውን፣ ህይወታቸውን ይነጠቃሉ። እዚህም ላይ ያሉ፣ እዚህም ላይ ያሉ። የዛኔም የጠፋው ሰው ነው፣ አሁንም የጠፋው ሰው። እግዚአብሔር የሚፈልገው ሰው ነው። እናንተ ባለ ሀብቶች ሰው ሁኑ። እናንተ ሽማግሌዎች ሰው ሁኑ። እናንተ ፈራጆች ሰው ሁኑ። እናንተ ምናምንቴዎች ሰው ሁኑ። እስከ መቼ ሰው በሆዱ ይኖራል? እንዴት በሆዱ ያስባል? ምናምንቴዎች የተባሉ ሰዎች አይገርሟችሁ?
አሉ። ሳሙኤል መልእክት ላይ የሳሙኤል መጽሐፍ ላይ አንድ ሳሙኤል ምዕራፍ 2 ላይ ሄዳችሁ ታገኛችኋላችሁ። እነዛ ምናምንቴ ሰዎች ቤተ መቅደስ ውስጥ ሁሉ አሉ። ቤተ መቅደስ ውስጥ የተቀመጠው ለእግዚአብሔር የሚቀርበውን ነገር ያነሱ የሚበሉ ቤተ መቅደስ ውስጥ ካሉ ሴቶች ጋር የሚያመነዝሩ ምናምንቴዎች ነበሩ። ምናምንቴዎች ታቦት ተሸክመው የሚወጡ ምናምንቴዎች ነበሩ። ታቦትን እየዘመሩ ሄደው ምርኮኛ የሚያረጉ ምናምንቴዎች ነበሩ። የኤሊ ልጆች ምናምንቴዎች ነበሩ ይላል መጽሐፍ። እግዚአብሔርን አይፈሩትም ነበር። ወገኖቼ ምናምንቴዎች ቤተ መቅደስ ሲኖሩ፣ ምናምንቴዎች ሀገር ላይ ሲኖሩ ፍርድ ይዛባል፣ ንጹህ ደም ይፈሳል። ምናምንቴዎች ቤተ ክርስቲያን ሲኖሩ ሞገስ ይጠፋል፣ ክብር ይጠፋል። የእግዚአብሔር ቃል ብርቅ ይሆናል። ራእይ አይገለጥም። የእግዚአብሔር ህልውና አይሰማንም፣ አይታወቀንም። ቃል ብርቁ ነው የምንሆነው። ደሱ ነው የሚለው መጽሐፍ። ኤሊ ካህን በነበረበት ዘመን የእግዚአብሔር ቃል አይገለጥም ነበር። ምናምንቴዎች ቤተ መቅደሱን የሞሉበት ዘመን ራእይ አይገለጥም ነበር። እግዚአብሔርን ሰው ፊል አያረገውም። እርኩሰት ይበዛ ነበር። አሁን ምንድነው የሚያለያየው ከዛ ጋር? ክብርን እንደ ነውር የሚያወሩ ሰዎች ይበራከታሉ። ምናምንቴ ማለት እሱ ለመመለስ ፈቃደኛ የማይሆኑ፣ ንስሐ የማይገቡ፣ ህሊናቸው የሞተ፣ የማይጸጸቱ፣ ለሚያደርጉት፣ ለሚናገሩት፣ ለሚመሰክሩት ምስክርነት እንኳን ቅንጣት ታክል ስለሚፈስደም ምንም አይመስላቸው ሰዎች ነው። ሆዳደር ማለት ዛሬ እንብላ እንጠጣ ነገ ምናምን የሚሉ ማለት ነው። ምናምንቴ ማለት እሱ ናቡቴ ላይ መሰከሩት እነሱ ናቸው። ምናልባት የዛ ዕለት የቀኑ ወጫቸው ተሸፍኖ ሊሆን ይችላል። አዳራቸው ተሸፍኖ ሊሆን ይችላል። የዕለቱን ሆዳቸው፣ የዕለቱን ጠጃቸውን፣ የዕለቱን ጥሬ ስጋቸውን በልተው ሊሆን ይችላል። ምንም ችግር የለባቸውም። ተጽፏል፣ ወጡና መሰከሩ። አያውቁትም። ናቡቴ ሰድበዋል፣ ልትከድ ነው። የሚያሳዝን ነው ይላሉ ባላባቶቹ፣ ሀብታሞቹ። ሽማግሌዎቹ ይነቀንቃሉ ጭንቅላታቸውን። እንግዲህ ታዲያ ምንድነው ፍርዱ? ንጉሥ ከሰደበ ተወግሮ ነው የሚገደለው። አዎ አዎ አዎ። መስካሪዎቹም አዎ። ምን እናርግ? ምን እናረገው? እግዚአብሔር እንዳይከፋ ከእውነት ጋር እንቁም፣ ከእውነት ጋር እንሙት። እንዳልኳችሁ ድሮ የናቡቴ ሞት ይቆጨኝ ነበር። አሁን ደግሞ አይቆጨኝ። በጣም አሪፍ ሟች፣ እንደ ጎበዝ በረኛ አርስት ይዞ ነው የሞት። የሚገርመው ነገር እንደዚህ አይነት ሴራ፣ እንደዚህ አይነት ተንኮል ሰርተውና አካብ እንደዚህ አይነት ሴራ ጽፋ ኤልሳቤጥ እንደዚህ አይነት ሴራ ሰርተው መኳንንቶቹ፣ ሀብታሞቹ፣ ባለጠጋዎቹ እንደዚህ አይነት ሴራ ሰርተው እንደዚህ አይነት ምስክርነት ሰጥተው ምናምንቴዎቹ እንደዚህ አይነት ሴራ ላይ ተባበረው ሽማግሌዎቹ ያጸደቁትና ለሰውየው ያወረሱትን መሬት አልወሰዱ። አልተጠቀሙበት። እግዚአብሔር መጣ፣ ተጀመረ ሂሳብ መከፈል። ሰውየው ተጸጽቶ ሲያለቅስ በቃ በአንተ ዘመን አላረገውም ማለት። ተመልከቱ፣ ታሪኩን ስታነቡ የቀረ የለም። እሺ ኤልሳቤጥ እዛው ጋር ተፈጥፍጣ፣ እዩ መጥቶ ፈጥፍጦ ውሾች ደሞ አላሱ። እስቲ እቺ የንግስት ልጅ ነበረች ትቀበር ሲባል የለችም፣ ሬሳው አቋል ትገኝ። አካብ እንደዚህ ተወቅቶ ዘሩ 70 ሰዎች በአንድ ጊዜ ተፈጭተው፣ ወንድሜ ይዘገይ ይሆናል እንጂ እግዚአብሔር ፈራጅ። ስለዚህ ስትኖሩ ሰው ሆኑና ነው የምትቆሙበት ቦታ፣ የምትሰየሙበት ቦታ። ስትወጡ ከቤት ለምን ነው የምትወጡት? ስትመለሱ ምን ሰርታችሁ ነው የተመለሳችሁት? እኔ ዛሬ መናገር የምፈልገው ይሄን ነው። ስትወጡ ከቤት ለምን ነው የምትወጡት? ከዛ ቆይታችሁና ውሏችሁ ምንን በተመለከተው አላችሁ? ምን ላይ እጃችሁን አነሳችሁ? ምን ላይ አንደበታችሁን ከፈታችሁ? ምን አድርጋችሁ አላችሁ? ከዛ ወደ ቤት ስትመለሱ ምን ሰርተን መጣን ነው የምትሉት? ሰው ስትሆኑ የሰው ስራ ሰርታችሁ ከእውነት ጋር ቆማችሁ ሐቅን ተናግራችሁ እውነትን ገዝታችሁ እንጂ ሳትሸጧት ራስን ሽጣሃል፣ ለክፋት ሽጣሃል። ወገኖቼ ለማን ይሸጣችሁ? ለክፋት ከሸጣችሁ አትመለሱ። መካሪዎቻችሁ ክፎች ናቸው። ክፋታችሁ እየጨመረ ነው የመጣው። ለክፋት ሽጣሃል፣ ራስ ጠርጋሃል። እግዚአብሔር እንዳይከፋ ምን እናድርግ? ሰው ፍርድ እንደሌለ ባየ ጊዜ ተከፍ የሚማልድ እንደይልበታል።
ደነቀ። እግዚአብሔር ደነቀው። አሁን እግዚአብሔርን እያስከፋ ነው እያስደነቅ ነው ወይንስ ሰይልጄ አንጀቴን አራስክልኝ እያለ? የምትኖሩበት ዓለም ከዚህ ውጪ ሆኖ አያውቅም። በትውልድ መካከል እግዚአብሔር ሰው ነው የሚፈልገው። ሰውም እንደሌለ ባለ ጊዜ ሰው እንዴት የለም? ይሄ ሁሉ ሰው ምንድነው? ይሄ ሁሉ የሚተራመሰው ምንድነው? 150 ምናምን ገባን እየተባባልን አይደል? ኢትዮጵያ ውስጥ እንኳን ምንድነው የሚተራመሰው? ሆድ ይዞ የሚሮጥ ምናምን ነው ማለት ነው። እውነትን የሚሸጥ ነው ማለት ነው። በክፋት ለመጠረግ የሚወጣ ነው ማለት ነው። ደም ለማፍሰስ እጆቹ አሁንም ደም ለማፍሰስ የሚሮጥ እግርና እጅ ይዞ ይሆን የሚወጣው? እግዚአብሔር አየ። አሁን እግዚአብሔር ሲያየን ምን ያይ ይሆን? እግዚአብሔር ሲመለከት ምን ይመለከት ይሆን? ወገኖቼ ምንም ሁኑ እግዚአብሔር ይፈርዳል። አሜን። ዛሬም እግዚአብሔር ይፈርዳል። ስለዚህ ከእውነት ጋር እንቆም። ምንም ነገር ማድረግ ካቃተን እንጸልይ። እግዚአብሔር ሲያይ ልጄ እየማለደች ይሰማል እኮ እግዚአብሔር። ሁሉን ያያል ብያችኋለሁ። ይሰማል እግዚአብሔር። ማን ምን እያደረገ እንደሆነ ያያል፣ ይሰማል። እና የሚቆም ሰው የለም ብሎ እግዚአብሔር ገረመው። ሰው የለም ነው የሚል ሰው የለም፣ አይደረግም የሚል ሰው የለም። ንጹህ ነው እሱ። ናቡቴ እናውቀዋለን፣ ብዙ ዘመን የኖረ ነው፣ የአባቶቹን ርስት ያስጠበቀ ነው እሱ። ይሄ ስፍራ የሱ ነው። ይሄ ከሱ አይደለም፣ አባቱና የተወራረሰ የሱ ነው፣ መኖሪያው ነው፣ ስፍራው ነው። ለምንድነው በግፍ የምትወስዱበት? ለምንድነው በግፍ የምትገሉት? እሱ ነው። ይሄንን ለማድረግ ፈልጋችሁ ነው፣ ተንኮል ነው የሚል ሰው የለም። አንድ ኤልያስ ብቻ አያየና እግዚአብሔር ኤልያስ ጋር ሄደ፣ ይተገናኘዋል። አንድ ለዚህ ነው እሱም ብቻውን የሆነ መስሎት እኔ ብቻዬን ቀርቻለሁ ሲል ሌሎች አሉ ተደብቀዋል አለ። ሌሎች አሉ ጉልበታቸው ያልተነካ አሉ አለ። ብቻዬን ቀረሁ ፈርቶ በቃ ውሰደኝ፣ እኔ ከአባቶች አልበልጥ። ብቻህን አይደለም አሉ። እግዚአብሔር ሰው ያርገን። እግዚአብሔር ሰው ይፈልጋል። ምን አይነት ሰው? በምንም አይነት ሁኔታ ውስጥ ሲሆን ለእግዚአብሔር የሚያደርሰው እንደ ዮሴፍ። እቺ ልንገራችሁና ልጨርስ። ዮሴፍ በህይወቱ የደረሰበት ግፍ በጣም ከባድ። በወጣትነቱ ቲኔጀር ሆኖ ያየው ራእይ ያመጣበት ጦስ ትልቅ ከባድ። ያላያቸውን በህልሙ ያላያቸውን ግፎች፣ በህልሙ ያላየው ጉድጓድ፣ በህልሙ ያላየው መሸጥ፣ በህልሙ ያላየው በሐሰት መከሰስ፣ በኤግዚቢት ጃኬቱ ተይዞ በህልሙ ያላየውና እግዚአብሔር ያልነገረው እስር ቤት። አይገርማችሁ? እነዚህ ሁሉ ነገሮች የተደራረቡበት ሰው። ይሄ ሰውዬ ከእግዚአብሔር ጋር ነበር። የጢፋራ ቤት ታስታውሳላችሁ? ሴቲቱ በግፍ ከማሳሰሯ በፊት አብረን እንተኛ ስትለው ነው የሚለው። ለምንድን ነው ቤቢ ምን ሆነ ነው? ምን ችግር አለ ስትለው እንዴት አድርጌ ይሄንን ኃጢአት በሱ ፊት እሱን አሁንም ታምነዋለህ? መች አዳነህ? ራእይ ሰጥቶ ህልም ሰጥቶ መች ታደገ ይላል እኮ አለ እኮ ጂኒ። የዛኔ ይሄንን እድል አታስመልጥ፣ ይሄ አጋጣሚን ተጠቀም የሚል እኮ አለ እኮ የዛኔ። ወንድሞች ከፍተውብሃል፣ ገፍተውሃል፣ ይሄን አጋጣሚ ተጠቀም የሚል እኮ ድምፅ አለ እኮ የዛኔ ነው። ይሄንን ኃጢአት በእግዚአብሔር ፊት እንዴት አድርጌ ያደርጋል? ንጉሱም የቤቱን ቁልፍ በሙሉ አሳልፎ ሰጥቶኛል። ከዛስ እንደዚህ ይላል፣ ለዚህ ቤት ከኔ የሚሻል ሰው የለም አለ። ለዚህ ቤት ከኔ የሚበልጥ ሰው የለም አለ። አይገርም? በቃ እኔ ነኝ ያለሁት። ለእግዚአብሔር ሰው አለ እዚህ ቤት? እኔ ያለሁለት የሚል ሰው አለ ወይ? እጅ ማየት እችላለሁ ነው? ከሌላችሁ ችግር የለም። በቃ አላችሁ፣ ቴንክ ዩ። እስቲ እኔ ያለሁልህ በሉት። እኔ ያለሁልህ ለዚህ ቤት እኔ ያለሁልህ። ኃላፊነት መውሰድ የምችል እኔ ያለሁ። የሚከፈል ዋጋ ለመክፈል መቆም እኔ ያለሁ። በታማኝነት በጽድቅ ለመቆም ለመሞት ለመሰዋት እኔ ያለሁ። ለዚህ ቤት ከኔ የሚሻል ሰው የለም። እኔ ነኝ ይሄን ነገር እምጠነቀቅለት እምጠብቀው። ይሄን ነገር ነው እኔ ነኝ የማስተምረው። እኔ ነኝ እግዚአብሔር አለ ማስብለው ባለ። ለዚህ ቤት ከኔ የሚሻል ሰው የለም። እግዚአብሔር በዘመናት መካከል ሰው ይፈልጋል። እግዚአብሔር ሰው ያርጋል።